ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ዛሬ ይሄን ስንቀርጽ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለ ጰራቅሊጦስ 50ኛ ዓመት ክርስቶስ 50ኛ ቀን 50ኛ ዓመት የሰደድከው ከአዲስ አበባ ዩኒቨርሲቲ 50ኛ ዓመት ተከብሮ ነው የ50ኛ ዓመት ኦኬ። እና በሱ ማግስት በዓለ 50 የሚባለው በዓለ 50 ይባላል። እና በአጋጣሚ ኦፊስ ስገባ ትላንትና በአማዞን መጽሐፍ መጥቶልናል። የአብይ ኃይሉ ሀቢት ጌሚንግ a human boundary for the AI age ይላል። thank you so much አብይ ለሪቪው ሜዳከልን I believe so ለኔም ሰው ኤልያስ ይሄው ኦፊሻሊ ያስረክባለሁ። እሱ ነው የሚያነበው። እኔ አናባቢ ነኝ፣ እሱ አንባቢ ነው። ኤልያስ ያነበውና እንመለስበታለን። thank you very much እንመለስበታለን። ከዛ በተረፈ ትላንት ቆንጆ ነበር የዶክተር ያሬድ በጣም የሚገርም ነው። ወንደርፉል የሆነ ኤልያስም ኦብዘርቬሽኑን ሪፍሌክሽኑን በመጽሐፍ ላይ ያደረገ ሰዎችም አስተያየት ሰጡ። ቆንጆ ነበረ። ዶክተር ክሌርን ብቻ አላወቃትም መሰለኝ ዶክተር ያሬድ ሪኮግናይዝ አላደረገ። ሸርሊን እዛ ላይብረሪ ስለሰራች አብረው ስለሚያውቅ ጎንደር ዩኒቨርሲቲ ላይብረሪያን ነበረች። 90 ዓመቷ ትልቅ ሴት ነች። ዶክተር ክሌርም እንደዚሁ ሪኮግናይዝ መደረግ ያለበት ፕሮፌሰር በጣም የኢትዮጵያ በጣም የአዲስ አበባ ዩኒቨርሲቲ ጋር ብዙ ፕሮግራሞች አሏት። ኤንድ ወደ ሌንጮ ለታ ነው የምንመለሰው። ሌንጮ ለታ ኦቦ ሌንጮ ለታ መጽሐፉ ላይ ብዙ አስገራሚ ነገሮችን ኤልያስ ሲነጋገር ነበር ሰሞኑን። አንድ 20 ደቂቃ እንሄድና ከዛ እረፍት ወተን ደግሞ እንመለሳለን። ኤልያስ ከየት እንጀምር? በጣም የኦቦ ሌንጮ ለታ መጽሐፍ በጣም የሚገራርሙ ብዙ አዳዲስ ነገሮች አሉት። እጅግ በጣም ብዙ አዳዲስ ነገሮች አሉት። ወይም ደግሞ በፊት አጠራጣሪ የነበሩ ነገሮች ላይ የሆነ ክሊር ያደረጋቸው ነገሮች አሉ። ፕራይመሪ ሶርስ ነው እሱ ያመጣው ነገር አለ። አንድ ኢንትረስት ያደረገኝ ነገር አለ፣ ልታነበው ትችላለህ። ይሄንን ከህወሓት አመራሮች ጋር ሙግት ህገ መንግስቱ እንዴት እንደተረቀቀ በጣም ብዙ እንሄድበታለን። ሰፊ ነገሮች አሉ በጣም and ትግል ላይ በነበርን ጊዜ ከህወሓት አመራሮች ጋር ተደጋጋሚ ስብሰባ እናደርግ ነበር። ስለምን እንደምናወራም የታወቀ ነው። የራስን እድል በራስ መወሰን ዋና አጀንዳችን ነው። የራስን እድል በራስ መወሰን ለኛ መገንጠልና ነፃ ሀገር መመስረት ሲሆን እነርሱ ደግሞ በኢትዮጵያ ውስጥ ሆነን ለጥያቄው መልስ መስጠት ይቻላል ብለው ያምናሉ። እነርሱ እንደኛ ጥያቄያችን የቅኝ ግዛት ነው አይሉም። በታሪክ የኢትዮጵያ ክፍል ስለሆኑ ቅኝ ተገዝተናል ሊሉ አይችሉም። ታዲያ ይሄ ጉዳይ ሁልጊዜ ርዕስ ሆኖ ያሟግተናል። የህወሓት አመራሮች የተለያየ ጠባይ ይታየባቸዋል። እንደ ስዩም መስፍን ያሉት ድርቅ ካሉ የማይመለሱ የሆኑና ምሁራዊ ውይይት ሊያደርጉ አይችሉም። ንቀትም የሚታየባቸው የህወሓት አመራሮችም አሉ። በግላጭ ባይናገሩትም ንቀታቸው በሁኔታቸው ይታያል። በተለይ ስዩም የሚያሳየው ሁኔታ ልክ እንደ ፊውዳል ነው። የፊውዳል ልጅም ይመስለኛል ሲናገር ተጀንኖ ነው መስፍን። እነኛ አመራሮች መሰረታዊ ትችታቸው ማርክሲስት አይደላችሁም የሚል ነው። በዚህስ እውነት አላቸው። እኛ እንደነርሱ የሌኒንን ንግግር ደጋግመን አናገርም። አክራሪ መሆንም አንፈልግም። በተግባር መዋልም ላይ ድክመት አለብን። ድክመታችን እንደተጠበቀ ሆኖ ወደ አምባገነንነት እንዳንለወጥም አክራሪ መሆኑን አልፈለግንም። ይልቁንስ መለስ ዜናዊ ይሻላል በሚነሱ ጥያቄዎችም ሆኑ ሀሳቦች ላይ በስፋት መነጋገር ይችላል። ምሁራዊ ውይይትን ይወዳል። እርሱም ማውራት ከጀመር በኋላ ነገሮች ቀለሉ ይላል። አንድ በጣም ኢንትረስት ያደረገኝ ነገር እንዲያም እዚህ መለቆችን አንድ ላይ በላትና አብረን በላት መለስን ለመጀመሪያ ጊዜ ያገኙት በካርቱም ውስጥ በተካሄደ አንድ ስብሰባ ላይ ነው። መለስ መጣ እያሉ ይሽቆጠቆጣሉ። መጀመሪያ ሳገኘው ትዝ ይለኛል። ተመሳሳይ ቁመት ስላለን አይን ላይ መተያየት ችለን ነበር። ወዲያው ምሁራዊ ውይይት ማድረግ ጀመር። ከህወሓት አመራሮች የማይረሳኝና አሁን ድረስ ግርም የሚለኝ በእድሜ ከሁሉ የሚበልጠው ግን ደግሞ በጠባይ ህፃን ሆኖ የሚታየው ስብሃት ነጋ ነው። አናዳጅና ተንኳሽም ነው። ለምሳሌ ስለ ትግል ሲወራ እኛን አሳንሶ ለማሳየት ይሞክራል። ጭራሽ በትግል ውስጥ የላችሁ ይላል። ሻዕቢያንም ያሳንሳል። እኛን ደግሞ ይህ ያናድደናል። ምክንያቱም እነሱ ጎረቤት ሀገር ናቸው፣ እንዲሁም የሌላ ሀገር ዜጎች ናቸው። ለእነርሱ ሞር ለትግላቸው ክብር መስጠት ያስፈልጋል። እነርሱ እንደዚህ ያቀለለ እኛን ምን እንደሚል ማሰብ አይከብድም ይላል። እንዲያውም የኦቦ ሌንጮ ነገር አሁን እዚህ ጋር ስትመለከት አንድ በጣም የሚገርመው ነገር ሁለት ነገር ታያለህ። አቶ ስዩም መስፍንን የሚገልጽበት መንገድ ያው የፊውዳላዊ ካራክተር አለ። ሌላ ወያኔ ማለት ህወሓት በጣም የገረመው ነገር አክራሪ ናቸውና በጣም በመናገር ይሄ መስመር ኃይልና ብለህ የለ ይሄ ፍሬዝ ሞንገረሮች ናቸው። ያሉ ጥቅሶችን ነገር የለም። እንዲያውም አንዴ የመለስን አባት ይነግሯቸዋል አሉና እነገብሩ አልባኒያ ሄደው ይመጣሉ። አልባኒያ ሁሉ ነገር እኩል ነው ብለው ምናምን ያምኑ ነበር። ሄደው ሲመጡ ደነገጡ። ከአውሮፓ የመጨረሻ ደሃ ሀገር ከአፍሪካ ያልተለየ ምናምን በኋላ አሁን ይመጡና እኛ ለአህዮች ለአጋሰሶቻችሁ በሙሉ ዱቄት እናበላችኋለን ሲሉ እናንተ ሞኞች አህያ እኮ ዱቄት አጋሰስ እኮ ቢበላ ወዱ ይጠረጠራል። ምን ጥቅም አለው? ምን ጥቅም አለው አሏቸው። ለግራዝማችን እንግዲህ ዜናዊ ያስረስ መሆኑ አሁን ዝም ብለህ ስትመለከት ቴዎሬቲካሊ ከአርሶ አደሩና ከትልልቅ ሰው ሊማሩ የሚችሉት ነገር አላቸው።
ይሄንን የአልባኒያ ኮሙኒዝም ነው፣ ሃርድ ላይነሮች ናቸው። እኛ እንደነሱ አይደለንም ማለት ነው። ተግባር ብዙ ማን ሄድበት ነገር አለ ነው። በዛ ላይ እንግዲህ መለስ ውይይት ይወዳል ይላል። አንድ ሌላ ኢንትረስት ያደርገኝ ነገር መለስ ከነጋሶ ጋራ የነጋሶ መንገድ ላይ የለም እኔ አንተም ሌንጮም ከዶምቢዶሎ መምጣታችሁ ይገርመኛል። ከመለስ ከሌንጮ ጋር ሳውራ ትምህርት ቤት ያለው ነው የሚመስለኝ። ብዙ ነገር ሰማለሁ። አንተም ብሎ ግን ከዶምቢዶሎ የመጣ ብሎ አቃለለኝ ሶማሌ ይላል። ነጋሶ ጊዳዳን ማለት ነው። አሁን የኦሮሞ ብሔርተኛ ሰዎች በሌላው ባልተለመደው ከዚህ በሰሜን ፖለቲከኞች በባዴንም ሆነ በህወሓት ውስጥ የማታየው ነገር በጣም አድሚት ያደርጋሉ። ልፍስፍሶች ነን እኛ እንደነሱ አይደለንም፣ አናከርም፣ አምባገነን እንዳንሆን ብለው ይሄ እንዲያውም የላላው ፓርታቸው ወደ ሌላ ብዙ ሳይድ ሄዷል። አቦይ ስብሃትን የገለጸበት መንገድ ጥሩ ነው። አቦይ ስብሃት እስከመጨረሻው ድረስ መለስን የሚቃወም የሚናገር የነበረው ነገር የለም። አባይን የደፈረ ጀግና ተብሎ ምን ይደፍራል? ለኢትዮጵያ ህዝብ ነው እንጂ የደፈረው መለስ ምን ደፍሮ ያውቃል ነገር የሚለው። በዛ ላይ እንግዲህ እንደ አባት የነበረ ስልጣኑንም ለሱ የለቀቀ ነው የኢህአዴግ ሊቀመንበርነት እና እኔ አንድ ያስገረመን ነገር ባለፈው አንስተነዋል መሰለኝ አውርተነው ካልሆነ ብዙ ነገሮች አስተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሚመለከት ያለውን አላነሳ ነው። የኦሮሞ ፖለቲከኞች አሁን ራሱ የኦሮሚያ ሲኖዶስ ያስፈልጋል የሚለው ጥያቄ ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአገዛዙ ጋራ የአማራ ሃይማኖት ነው እና ኦርቶዶክስና አማራን አንድ አድርገው ያውታል። እዚህ ላይ ግን ጥሩ ነገር ይናገራል። ያው የጠላት ምስክርነቱ ይጸናል ነው፣ እንደ ሶስት ህጋዊ ምስክርነት የሚቆጠራል ነው። ዋቄ ፋናና የገዳ ስርዓት የቆየው እስልምናና ፕሮቴስታንቲዝም ባልተስፋፋበት ቦታ ነው። በእስልምናም ሸረክ ነው የነገር የሚቀበሉት አይደል? ልክ ያሰግደ። በፕሮቴስታንቱም በኩል ወለጋውን አላውቀውም። አያት ቅድመ አያቴ ሲያወሩ ነው የምሰማው። እና በኦርቶዶክስ በኩል ዋቄ ፋና ይሁን ገዳ ይሁን ሄደው ለምን ኢቫንጀላይዚንግ ሚሽን የላቸውም? አላሰልጠናችሁና ተመካችሁ የለም የመጣውን ነው የሚያጠምቁት። እና ጎበዝ ኤዲተር አሁን እቺ ልጅ ዙፋን የሚሏት በቃ ኤዲቲንግ ኤዲቶሪያል ስኪሏ ጠንካራ ቢሆን አስታርቅ ትለው ነበር። ሪኮንሳይልድ መሆን የሚገባው ነገር ነው። ምክንያቱም እዚህ ጋር በኢትዮጵያ ናሽናሊዝም ኦርቶዶክስ ቋንቋ አማርኛ ነው፣ ሃይማኖት ኦርቶዶክስ ነው ትላለህ። እዚህ ጋር ደግሞ ኢንዘሚንታይ ዋቄ ፋናን አሁን ላለው እንዲደርስና የገዳ ስርዓት እንዲቀመጥ ያደረገው ነው። እንዲያጠፉ አላረጓቸውም፣ ሄዶ ሊሰብኳቸው አልሞከሩም። በጉልበት አደረጋው። ኦፍ ኮርስ እነ ፕሮፌሰር ገመችስ የሚሉት ከዚህ ወዲህ ገብረ ማርያም ወደዚህ የሚባል ነገር አልተደረገም። እንዴት ፎልስ ናሬሽን እንደሆነ ኢቭን ቢደረግም ማሳያ ነው። አላስጣላቸው፣ በጭራሽ አላስጣላቸውም። ይሄ ኢንተረስቲንግ አላነሳለኝም ሰሞኑን። አይ በጣም እየገረመኝ ነበር። ምክንያቱም ለምን መሰለ ልጅቷ አጠቃላይ ነገሩን እንዲህ አይነትን ሰው ሲኒየር የሆነ ፖለቲከኛ 50 ዓመት በፖለቲካ ትግል ውስጥ የቆየ ሰው የኢትዮጵያ ፖለቲካ ላይ እንደው ጥልቅ ንባብ ኖሯት ብትመጣ እንደ ኤዲተር ስትመለከታው አሉላ ምናልባት የምገምታት ነገር የቃላት ግድፈትን ከማረም አማርኛው በጣም ጥሩ ነው። ኦልሞስት ኖ በሚባል ደረጃ አላጋጠመኝም። የፊደል የቃላት ግድፈት የለም። ግን አሁን የሌንጮ ኢንተርቪዎች ምን ይመስሉ ወላዴ ቅድም ያልከው ወላዴ ትግል ወላዴ ትግል በጣም ይገርም ነገር ነውና ባይ በኦሮሚያ እንደ መጣው ሌላ ነው የሃይማኖታዊ ትርጉም ባለው ነገር ላይ ነው። ስለዚህ አሉ ላይ ሰራው ፕሮባብሊ እሱ ላይ ነው ምክንያቱም ቋንቋው ልጅቷ ግን ዙፋን እንዳልከው በደንብ አንብባ ብዙ ኢትዮጵያን ፖለቲካ ጂኦፖለቲክሱ ምናምን አይታ ሌንጮን የሚያህል ቢኮዝ አሁን እንሄድበታለን ብዙ የህገ መንግስቱ ጉዳይ ቻርተሩ ብዙ ነገር አለ። እንዲያውም አንድ ኢንትረስቲንግ ነገር አሳሰብከኝ። እንዲያውም አንተ ብታነበው ደስ ይለኛል። ምናልባት ዙፋን ኡርጋም ሆነ ኦቦ ሌንጮ ለታ ወይንም የዚህ መጽሐፍ አንባቢዎች እንደዚህ በጣም ክሪቲካሊ ኤንድ ሜቲኩለስሊ ማየት የምንፈልገው ነገሩ መጽሐፉ ጥሩ ስለሆነ የኢትዮጵያ ፖለቲካ ታሪክ አካል ስለሆነ የኦሮሞ ፖለቲካ ታሪክ በኢትዮጵያ ፖለቲካ ታሪክ ውስጥ የሚታይበት ከኦሮሚያ ኤምፓየር ኢትዮጵያ ውስጥ አብረን እንሆናለን ወደሚል የደረሱ መታየት። ስለዚህ ምንድነው አንድ በጣም እንደው እኔ እንጃ እንዲህ አይነት በዚህ ዘመን በተለይ ሊፈጠር የማይገባው አንድ ስህተት ሰርተዋል። ምንድነው ፕሮፌሰር ዶክተር ኃይሌ ፊዳ ብሎ ባለፈው አንስተዋል። ዶክተር ኃይሌ ፊዳን በጭራሽ ፒኤችዲ አልነበረው። በዚህ ላይ ኮንፌሽን የሰጠው አለ ለደርግ የሰጠው ምርመራ እንደው ልታነባት ትችላለህ። ትንሽ ገጽ ነች። በቃ እንደዚህ ያለው እኔ ኃይሌ ፊዳ ኩማ መላኩ ስራ ህዝብ ድርጅት ጽሕፈት ቤት እድሜ 38 ዓመት ነበር ነው ማለት ነው። አድራሻ አዲስ አበባ ከተማ ስምና አድራሻ የከላይ የተመዘገበው ዛሬ ጳጉሜ 2 ቀን 1969 ዓመተ ምህረት እኔ ከተወለድኩ ከወር በኋላ ማለት ከቀኑ ከወር ከ10-15 ቀን በኋላ ከቀኑ 7 ሰዓት ተኩል ሲሆን ታላቁ ቤተመንግስት ደርግ ምርመራ ክፍል ቀርቤ ከዚህ የሚከተሉ የተጠቃሽነት ቃሌን እሰጣለሁ። ያው መቼም ተገርፎ ተደብድቦ ስለሚሰጥ
ሁሉም ነገር ባንቀበለው በዚህ በፒኤችዲ ጉዳይ ላይ ግን ኖ የሱ እኮ ባዮዳታው ነው። ይሄ ከምርመራው ጋር ከፖለቲካ አጀንዳው ጋር ባያዝ ለምሳሌ ኃይሌ ፊዳ ኩማን ያለ ኃይሌ ፊዳ ኩማን አይደለም ተብሎ ሊገረፍ አይችልም። ምናልባት ትምህርቱ የፒኤችዲ መሆን አለመሆኑ ብዙም እውነቱን ነው የሚናገረው በ1934 ከአቶ ፊዳ ኩማ እሱን ለፎን ነገር የትምህርት ደረጃው ጋር ኦኬ ሶ እንደገና አምስተኛ ክፍል በመግባት ከአምስተኛ እስከ ሰባተኛ ድረስ ተምሬ እዛ ወለጋ በ1946 ዓመት ጀነራል ዊንጌት ሁለተኛ ደረጃ ትምህርት ቤት ገብቼ ለ5 ዓመት ያህል ከተማርኩ በኋላ በመምህርነት ከትምህርት ቤት እንደወጣሁ በሐረርጌ ክፍለ ሀገር ደደር ከተባለው ከተማ 1 ዓመት አስተምሬ በ1953 ዓመት ትምህርት አዲስ አበባ ከተማ በሚገኘው ቀሃስ ዩኒቨርሲቲ ገብቼ 4 ዓመት ከተማርኩ በኋላ በዛው ዩኒቨርሲቲ ውስጥ የጂኦሎጂ እና ፊዚክስ መምህር በመሆን ለ1 ዓመት አስተምሬ ስኮለርሺፕ በማግኘቴ ለትምህርት ወደ ፈረንሳይ ሀገር ለ3 ዓመት ሄድኩ። እዛም ሄጄ ሳተፍ የነበረው ትምህርት ጂኦፊዚክስ፣ ሌላ ለ2 ዓመት ደግሞ ሶሲዮሎጂ ተምሬ ዲግሪውን እንደተቀበልኩ ይላል። የምን ዲግሪ? ማስተርስ ማለት ነው። አዲስ አበባ ዩኒቨርሲቲ ፈርስት ዲግሪ ነው የነበረው። ኦፍ ኮርስ ኦኬ። የኢትዮጵያን መንግስት ፓስፖርቴን ሰረዘው ይላል። የአውሮፓ ተማሪዎች ማህበር ፕሬዚዳንት ሲሆን የኢትዮጵያ መንግስት ሰረዘው። ስኮላርሺፑ ወጪው በኢትዮጵያ መንግስት የሚሸፈን ስለሆነ ነው። የፈረንሳይ መንግስት ስኮላርሺፕ አይደለም። ኦኬ ግን እዚህ ጋር ማስተር ሲሆን ፒኤችዲ አይናገርም። ዲግሪ ነው በቃ ፒኤችዲ እኮ ቢሆን ዶክተር ነው የሚለው። አንደኛ ፈርስት ዲግሪ ነው ይዞ ሄደው። ኦኬ ፈርስት ዲግሪ ነው ይዞ ሄደው። ሁለተኛ የተማረበትንም የሰራበትን ዩኒቨርሲቲ ይናገራል። ከዛ እኔም በፈረንሳይ ውስጥ ኤኮል ናሲዮናል ደላንዚ ኦሪየንታል ትምህርት ቤት በወር 400 ብር እየተከፈለኝ ለ2 ዓመታት ያህል አስተምሬ ጀርመን ሀገር ያለው ተራማጅ የኢትዮጵያ ኤምባሲ ጸሐፊ የነበረው አቶ አለማየሁ አበበ የተባለው በድብቅ በላከልኝ ፓስፖርት አማካኝነት ከፓሪስ ወደ ምዕራብ ጀርመን እንደ አውሮፓ አቆጣጠር በ1970 መጨረሻ ላይ ሄጄ የሃምቡርግ ዩኒቨርሲቲ ኃላፊ የሆነውን ዴሃ ሃሚሽሚት የተባለውን ጀርመናዊ አግኝቼ በዚህ ዩኒቨርሲቲ ውስጥ ለ2 ዓመት ያህል በወር 2000 ብር እየተከፈለኝ ሳስተምር ቆይቼ በጥር ወር 1967 ወደ ኢትዮጵያ ተመለስኩኝ ይላል። አሁን ሃይ ዶክተር ነው የሚለው ስህተት ነው፣ በትክክል ስህተት ነው። ምክንያቱም ወደ ፈርስት ዲግሪ ዞን ሄደው በዛ ላይ ሳይጨርስ ነው የተሰረዘበት። የአውሮፓ ዩኒቨርሲቲ የአውሮፓ ተማሪዎች ማህበር ፕሬዚዳንት ስለሆነ እሱም መንገድ ያስፈልጋል። በበኩሌ ስኮላርሺፑን ተቋረጠ። ፓስፖርቴ ሲሰረዝና ስኮላርሺፑን ሲቋረጥ የበቃው በአውሮፓ የኢትዮጵያ ተማሪዎች ማህበር ውስጥ አባል ከመሆኔም በላይ ማህበሩ መሪ ስለነበር የንጉሠ ነገሥቱ አመራር ስለምቃወም በዚህ ምክንያት ተሰረዘ። እንዲያውም ሳይጨርስ ነው የተሰረዘበት ማለት ነው። አሁን ይሄ ማለት ምንድነው? እዚህ መጽሐፍ ላይ ፒኤችዲ ያለው ተብሏል። ሁለተኛ አንዴ ከሶርቦን ዩኒቨርሲቲ ይላል፣ ሁለተኛ ከፓሪስ ዩኒቨርሲቲ ይላል። ይሄ ቢሆን ኦፕን ሶርስ ስለሆነ ከተማረበት ዩኒቨርሲቲ ፒኤችዲ በምን እንደሆነ ፒኤችዲ የሰራው ሪሰርች የሰራበት ነገር የዲዘርቴሽኑ ምናምኑ ይገኛሉ። ኤኒዌይስ ኮንክሉሲቭ ሆነ ማስረጃ የለም ነው መሰለኝ። አይ ቲንክ አይደለም ይኸውልህ ኮንክሉሲቭሊ ዶክተር ብላ ማለቷ ትክክል አይደለም። ፒኤችዲ አለው ለማለት መጀመሪያ ማስረጃ የለም። ባለፈው እንዳለሳለው ከዊኪፒዲያ ላይ የተጠቀሰ ነገር ነው። አሁን ግን የመጣው ነገር እሱ ኮንፌስ ያደረገው ነው ደርግ ጽሕፈት ቤት። ይሄ አሁን የምርመራ የፖለቲካ አቋም አይደለም። እንደ ስሙ እንዳባቱ የተወለደበት የተማረበት ትምህርት ቤት ስለሆነ ምናልባት እንደው በዚህ ጊዜ ይሄ ነገር ከወጣ 10 ምናምን ዓመት ሆኖታል። የኃይሌ ፊዳ ስለ ኃይሌ ፊዳ ልታነሳ ስትል ስሙን ጽጥፍ ልታገኝ ትችላል። የሱ የኦፕን ሶርስ ናቸው እነዚህ። የብርሃነ መስቀል ረዳ የሰጡት ቃል የምርመራ ቃል አለ። ከዛ ሊወሰድ ይችል የነበረ ነገር ነው። እንግዲህ አንድ ልጅቷ ጋር ያየሁት አንድ ሌላ ሊሚቴሽን ነው። ታሪክ ስለሆነ ዲስቶርትድ መሆን የለበትም ነው። በጣም ቆንጆ ሌሎች አይ ዶንት ኖ ብዙ ነገሮች ትላንትና ብዙ ነገሮች አንስታል። አዎ ለምሳሌ አንድ ቻርተሩ ጋር ነው ወይስ አይ ከቻርተሩ በፊት አለ እና የባዝ ፓርቲ ሶሪያ፣ የመን፣ ኢራቅ በጣም የኢትዮጵያ ጠላቶች ነበሩ። አንዳንዴ እንዲያውም ፕሮፌሰር መስፍን ኢትዮጵያን ሲለበልቡ የነበሩ ሰዎች በሙሉ እግዚአብሔር መታቸው ሁሉ ይላሉና አንዳንዴ በጣም በቃ ያነሱታልና ሳዳም ሊቢያም ወደቀ ይላሉ። ሌላ አንድ ኢንትረስቲንግ ነገር አለና በማግስቱ ወደ ባስ ፓርቲ ሄድን የሚለውን አንብብ። የሶሪያ ማለት ነው ወይስ ኖ የመን የነበረው የአረብ ፓርቲ ነው። አፋን ኦሮሞን ለመጻፍ የላቲን ፊደል መጠቀማችንን አልወደዱትም። በጣም ወቀሱን። የቱርኩ ከማል አታቱርክም እንዲህ ማድረጉ ነው ገደል የገባው አሉን። አታቱርክ ከ1923 ጀምሮ የቁርአን ፊደልን ወደ ላቲን ቀይሮ ነበር። አዛን ሳይቀር ከአረብኛ አስቀይሮ ነበር። እስልምናን አቀዘቀዘ በማለት አረቦቹ ተነስተው አከሸፉበት። አረቦቹ ሁሉም ሰው አረብ እንዲሆን ይፈልጋሉ። እስማኤልም የነርሱ ሁኔታ ተጋብቶበታል። ልቀጥል ወይስ? አሁን እዚህ ጋር ከዛ በኋላ ጋዳፊ ያገኛቸው
ኦኬ ጋዳፊ አንዳንዴ አረብን ማጠንከር ላይ ይሰራል፣ አንዳንዴ ደግሞ አረብነት ይተውና አፍሪካን በማጠናከር ላይ ይሰራል። ወደ ካርቱም የመጣን ሰሞን ከመንግስቱ ጋር ጣልቶ ስለነበር መንግስቱን የሚወጉ ወንበዶችን ማየት ፈለገ። በፊት ከመንግስቱ ጋር ሽርክ ነበሩ። ኋላ መንግስቱ ከእስራኤል ጋር ይገጥምና መሳሪያ ያገኛል። በዚህ የተነሳ ሙአመር ጋዳፊ ይበሳጭበትና ለበቀል ላገኛችሁ ፈልጋለሁ ብሎ መልእክት ላከ፣ ለወያኔም ለእኛም ለኤርትራውያኑ። ኤርትራውያን እምቢ አሉ። ኢንተረስቲንግ ዋው! ከዚህ እብድ ሰውዬ ጋር ምን አገናኘን? ምግብ ምንም ጥቅም የለውም አሉ። ኢንተረስቲንግ በጣም ሻቢያ በቃ አቋም ነበረው። እንዲያውም በቃ ስለ ቁርአን ሲያወራ ሰው በፈለገበት መንገድ ይስገድ ይለዋል ኢሳያስ። ጋዳፊ ፈልጋችኋል ስንባል ከጫካ ወጥተን ወደ ካርቱም ሄድን። በጉዞ ላይ ያለን መኪናችንን ጭቃ ይዞብን ከጭቃ ውስጥ ለማስለቀቅ ከራሳችን በጭቃ ቦክተን እንደምንም ደረስን። በዚያ ደርሰን ተጣጥበን ስንጠብቅ የቀጠሯችን ቀን ተዛውሯል ተባለ። በሌላ ቀን ድጋሚ ሄድን። ተቀምጠን ስንጠብቀው አጠገባቸው የተቀመጠ ወጠምሻ ለካ አጃቢ ይኖራል። ወሬ ከፈተ። ቋንቋችሁን አውቃለሁ ብሎ ጀመረ። እሺ እስኪ አውራኝ ስንለው ደህና ነሽ አለ። ሴት የሚገዛበትን እርሷን ብቻ ነው የሚያውቃትን አራገፈብን ይላል ማለት ነው። የአንድ ኢንትረስቲንግ ነገር የጋዳፊ እንዴት ሚስሪድ እንደሚያደርግ እንዴት አፍሪካን እና የኢትዮጵያን ታሪክ ደግሞ የአረብን ታሪክ እንዴት እንደማይረዳ እነሱ በርበሮች ናቸው። ኦሪጂናሊ በርበሮች ናቸው። ቢያንስናችን የሚያነሳት ነገር ያው እንደተባል ነው። በማግስቱ ስንመጣ ጀለቢያውን ለብሷል። ይህ ጀለቢያ ደግሞ ከላይ እስከታች በወርቅ ፈርጥም ቆጥቁጧል። የሊቢያዎችን ኮፍያ አድርጓል። የፈለጋችሁ አረብ ትሆናላችሁ ወይስ አትሆኑም ብዬ ልጠይቃችሁ ነው ብሎ ጀመረ። አቤት እንደዛ ነው ነገር። መንግስቱን አረቡን ስለው እምቢ ብሎ ወደ ሰይጣኖቹ ሄዷል። አረብ ለመሆን ፈቃደኛ ከሆናችሁ እኛ ነን የምናስታጥቃችሁ፣ ምንም አትቸገሩም። አረብ የማትሆኑ ከሆነ ግን ምንም እገዛ እናደርግም ማለት። ቀጥሎም አሁን እኛ ጋር የሚወራው አረብኛ የቁረሽ አረብኛ ነው። ቁርአንን ስላስፋፋው እንጂ ከመሰረቱ የኛ ቋንቋ አልነበረም። እኛ ለመለወጥ ፈቅደን አረብ ሆን እንጂ ትክክለኛው አረቦች እናንተ ናችሁ ብሎ ይሰብከን ጀመር። ወሬውን አከታትሎ እናንተ ለቁርአን ቅርብ ስለሆናችሁ አሁን የምታወሩበት የእናንተ ቋንቋ ራሱ አረብኛ ነው አለ እያለ ይቀጥላል። እንግዲህ ልክ እኛ አንድ አረቦች ናችሁ ነው ብሎ ይሄንን ነገር ያመጣው አንድ ጥሩ ነገር ያነሳል። ኢትዮጵያ አንድ ቋንቋ አንድ ባህል እንዳላት ነው ያሰበው። ህዋቶችም እንደኛው ነው ያላቸው። በእርግጥ ትግርኛ ሴሜቲክ ቋንቋ ስለሆነ ትንሽ ሊቀራረብ ይችላል። የኛ ግን በምንም አይገናኝም። ወያኔዎች ወዲያው ተቀበሉት። አዎ እኛ አረብ ነን፣ ነገር ግን ህዝባችን ይሄን አያውቁም፣ ረስተውታል፣ እንድናስተምራቸው አግዘናል። እነዚህ ወልዶች ናቸው እና እኛ ደግሞ እሺ ብለን መቀበሉ ጉዳት ይሆናል። ግን ነገሩ ለእኛ አዲስ ስለሆነ ተመላልሰን እንድንማር መንገድ ከፈተልን፣ እድል ሰጠናል ነው እሺ ያለ። ሌላው በጋራ ከነበሯቸው ቡድኖች ጋራ የሚታገሉበት ነገር እና ፔሎ ያሲር አረፋት በመንግስቱ ጊዜ በጣም ይመጣ ነበር። የሶሻሊስት ሶሊዳሪቲ ነበራቸው። እነሱን ይፈሩት ነበር። ስለዚህ እኛ መጨረሻ እዚህ ጋር እንዴት እንደገባ ጦርነቱ። እኛ ግን ከዛ በኋላ ተመልሰን አልሄድንም። መጀመሪያ ያገኘን ቀን ምንም አልተስማማም። ኋላ ላይ ግን 100 ጠመንጃዎችና ዙ-23 የሚባለውን በአየር ጭኖ ላከልን። እርሱን ከአየር ማረፊያ ሄዶ ጭኖ ማምጣት ያጋልጠናል። እርሱም አውቆ ነበር እንደዚህ ያደረገው፣ እንዲታወቅ ይፈልግ ነበር። የሱዳን መንግስት ነበር ኑና ውሰደን። ያን ያደረጉት አሜሪካኖች እንዲሰሙና እንድንጠረጠር ለማድረግ መሆኑ ቢገባንም ጭለን ከመውሰድ አልታቀብንም። ያሰቡትም አልቀረ። አሜሪካኖች ከጋዳፊ ጋር ነው እንደምትሰሩት የሚል አይነት ጥያቄ ያቀረቡብን። እኛም መሳሪያ ሰጠን እንጂ ምንም አይነት ስምምነት የለንም፣ መሳሪያ ሰጠን እንጂ ምንም አይነት ስምምነት የለንም ብለን በአጭሩ መለስን። ኦኬ ለዚህ ነው አሜሪካኖች ኦነጎችን ይጠሏቸዋል። ኦነጎችን ይጠሏቸዋል፣ አይቀበሏቸውም። እዚህ ጋር ያዩታል። እንዲያውም አንድ ከሁለት ተቃራኒ ቡድኖች ጋር መስራት አደገኛ ስለሆነ የፍልስጤም ነፃ አውጪዎች ከደርግ ጋር እየሰሩ እኛን በሀሳብም ቢሆን መደገፍ ያስቸግራቸው ነበር። እኛ ግን የደርግን ማርክሲስት አንቀበልምና ለማስረዳት እንጥራለን። ምክንያቱም ወታደር ማርክሲስት ሊሆን አይችልም የሚል እምነት አለን። ጨቋኝ ነው፣ ለህዝብ አስቦ ለህዝብ እሰራለሁ ብሎ ማርክሲዝምን የተቀበለ አይደለም፣ ሐሰት ነው ይላል። እና አንድ በጣም የገረመኝ ነገር እዚህ ላይ ልታየው የሚገባ ዛሬ በወለጋ ያለው እንቅስቃሴ ያኔ ቢኖርና 2000 ሰው ሰልጥኖ ቢገባ ሙሉ ወለጋን ማስተዳደር የሚቻልበት እድል ነበር። እኛ ግን ያኔ ከ200 አንበልጥም ነበር። ኤግዛክትሊ። አሁን የኦነግ የፖለቲካ ክራይሲስ የሚመስለኝ እንደ መሪ መለስ ዜናዊ ነው የሰጣቸው። ኦሮሚያን በቃ ወለጋንና ቦረናን ሰፍቶ አጣቅቶ የሰጣቸው መለስ ዜናዊ ነው። እንደ ፓርቲ ህወሓት ነው የሰጣቸው። ምክንያቱም እነሱ ምንም የሰሩት ነገር ስላልነበር ነው። ይሄንንም የሚያጠናክር ብዙ ነገሮች አሉ። ለምሳሌ እኛ ይላል እኛ
በምንሄድበት ቦታ ላይ አሜሪካኖቹ ትዝም አንላቸውም፣ ሊጋብዙንም አልፈለጉም። እኛ እንድንጋበዝ የፈለገው መለስ ዜናዊ ነው። መለስ ዜናዊ እኛን ደግሞ መጋበዝ የፈለገበት ምክንያት እኛ አሸንፈን ስንገባ አማሮች ይረብሻሉ ብሎ ስላሰበ እና በዚህ የጠራው እንዲያውም እዚህ ላይ ኦነስት ነው እሱ። ምክንያቱም እኛ ምንም አቅም የለንም፣ ምንም ነገር ልንሰራ የምንችልበት ነገር የለም ብለን እንላብን ነበር እና ሊደርሺፑ የኦነግ ሊደርሺፕ በጣም ይገርማልና ቢበታተን 11 ዓመት የጠቅላላ ጉባኤ ሳያደርግ ፖለቲካል ዊንጉ ሚሊተሪ ዊንጉን አይመራው አያዘው የወታደራዊ ክንፉን አያዘው። አሁንም እንደዛ ነገር እኮ መስለኝ። አዎ በጣም በተበታተነ ሁኔታ ያለውና ኦሮሞ ሊበሬሽን አርሚ አለ ደግሞ ኤልኤፍ አለ እንደዛ ነው። አዎ አሁን ያለው እንኳን ሁኔታ በተለያየ ሁኔታ ነው ያለው። ግን የመጀመሪያ እንደ ኒውክሊየሱን ስትመለከት ኦነግ የማርክሲስት ድርጅት ሆኖ ዲሞክራሲያዊ ማዕከላዊነት መጠበቅ አለበት። ፖሊት ቢሮው ነው የሚያዘው። ለምሳሌ አሁን ቁጭ ብለህ በምዕራብ ያለው የኦሮሚያ አለ፣ በኋላ እናየዋለን። በምስራቅ ያለውም ጦር አለ። ሁለቱ የፖለቲካው አመራሩ እነሱን አያዝም ነበር። እንዲያውም ብዙ ጊዜ ይላል አንዳንድ ተመልከት ይችን ያት አንዳንድ ጊዜ ስብሰባ ጠርቼ የሚለው እስኪ አንብቤ 20 ደቂቃ ስለሞላን ወደ እረፍት እንወስዳለን። አንዳንድ ጊዜ ስብሰባ ጠርቼ ለ10 እና 15 ደቂቃዎች ማንም ሰው ሐሳብ ሳይሰጥ እንቀመጣለን። ንግግሮች የሚጀምሩት እኔ ያመጣኋቸውን ሐሳቦች በመተቸት ይሆናል። ሁሉም የተለያየ ሐሳብ ያነሳል። ያን ወደ አንድ ለማምጣት ረጅም ጊዜ ይወስድናል። ከዚያም ውስጥ አብዛኛውን ሰዓት የሚያሳልፉት እኔን በመውቀስ ነው። ቀድሞ የተያዘውም አጀንዳ ካለ እሱን ወደ ጎን ይሉና የኔን አቂም ጥያቄ ውስጥ ያስገባሉ። አስቂኙ ነገር ሌንጮ ፖለቲካ አያውቅም፣ እርሱ የሚችለው ስራ ነው የሚሉት ነው። እንዲህ ስለሚያስቡኝ አዘውትረው ስራ ያለበትን ቦታ የሚያጡኝ። ይህንና የመሰለውን ሁሉ በማስታወሻ ደብተሬ በጎን ይፈሳት ነበር። ብዙ ተችቸው ሲመለሱ ግን ያው የቀረበውን አጽድቀው ይነሳሉ። ይሄ ማለት ምን ማለት ነው? ብቸኛው ሐሳብ አመንጪ most of the time ሌንጮ ለታ ነው ማለት ነው። ኦቦ ሌንጮ ለታ በሚያቀርበው ነገር ላይ ነው የሚመጡት እና በጣም ከመናገር ይልቅ መጻፍ ይቀለኛል ይላል። በዚህ ነው እየተተቻቹ ያለው ነገር። ሌላ እንግዲህ ሜትሊስቱን ሲያባሩትም ያው አሁን ያለው ነው እንግዲህ። አዎ ሌላ አንድ ኢንትረስቲንግ ነገር የነገረ አንድ ደቂቃ ስለገባ በሚቀጥለው ከረፍት በኋላ ስንመለስ ኢንትረስቲንግ ነገሮች አሉ። አብራችሁን ቆዩ። ይሄ ክፍል 5 ነው መሰለኝ፣ ክፍል 4 ክፍል 5 አብራችሁን ቆዩ።